ከመ ትንሣኤ ወልዳ ከነሐሴ 16 እስከ ነሐሴ 21 ያሉት ዕለታት ከመ ትንሣኤ ወልዳ ይባላል። ከመ ትንሣኤ ወልዳ ማለት ልጇ በዕለተ ዓርብ ተሰቅሎ ሥጋው ቆርሶ ደሙን አፍሶ በመስቀል ላይ ተንጠልጥሎ ዓለሙን አድኖ በአረጋዊ ዮሴፍ በአዲስ መቃብር አረጋዊ ዮሴፍ ለራሱ መቀበሪያ ያዘጋጀው አዲስ መቃብር በዚያ ተቀበረ ይለናል። በተቀበረ በሦስተኛው ቀን እሑድ በአብይ ኃይል ወስልጣን በራሱ ኃይልና ስልጣን ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ ተነስቷል። ከእሑድ እስከ እሑድ 8 ቀን ሙሉ ትንሣኤ ተብሎ የሚቀጥለው ሳምንት 8ኛው ቀን ዳግም ትንሣኤ ተብሏል ማለት ነው። ከእሑድ ከትንሣኤው እስከ ዳግም ትንሣኤ ድረስ የተለያዩ ታሪኮችን ያው በጊዜውና በሰዓቱ ተማምረናል። ለምሳሌ እሑድ ትንሣኤ አል፣ ሰኞ ማዕዶት አል፣ ማክሰኞ ደግሞ ቶማስ አል፣ ረቡዕ ደግሞ አልዓዛር አል፣ ሐሙስ ደግሞ አዳማሙስ አል፣ ዓርብ ደግሞ ቤተ ክርስቲያን አል፣ ቅዳሜ ቅዱሳት አንስት አል፣ እሑድ ዳግም ትንሣኤ ብለን ተማምረናል። ታሪኩን ያው እዚያ ላይ ስለተማማር ነው። ይህ እንግዲህ ትንሣኤ ተብሏል። ከእሑድ እስከ እሑድ ያለው ትንሣኤ ተብሏል ማለት ነው። አሁን ደግሞ እመቤታችን ቅድስት ድንግል ማርያም ከነሐሴ 1 ቀን እስከ ነሐሴ 14 ብፁዓን ንዑዳን ክቡራን ሐዋርያት ጾሙ ሱባኤ ገቡ። በ14ተኛው ቀን እነሆ የሚመለከት የሚያይ የሚቀበል ርኅሩህ ደግ ቸር እግዚአብሔር የእናቱ የቅድስት ድንግል ማርያምን ቅዱስ አስከሬን ከጥር 21 እስከ ነሐሴ 14 በዕፀ ሕይወት ሥር አስቀምጦ ካቆየ በኋላ አምጥቶ ለሐዋርያት ሰጣቸው። እናታችሁ እነኋት ብሎ እነሆ ሰጣቸው። እነሱም አጥበው ገንዘው ለሁለተኛ ጊዜ ማለት ነው። እንደሚታወቀው ጥር 21 አጥበው ገንዘው ጌቴሰማኒ መቃብር ቆፍረው ሊቀብሩ ሲሄዱ ታውፋንያ የሚባል እነሆ አንድ ባለጉልበትና ተረፈ አይሁድ ተሰብስበው ለማቃጠል ቢሞክሩ እግዚአብሔር እናቱን የሚጠብቅ ነውና እነሆ ነጥቆ ወስዶ በዕፀ ሕይወት ሥር ከዮሐንስ ጋር አስቀምጧት ነበረ። ዮሐንስ በዕፀ ሕይወት ሥር እንዳለች ለሐዋርያት ሲነግራቸው እነርሱ ደግሞ ከነሐሴ 1 ጀምረው እስከ ነሐሴ 14 ሱባኤ የያዙ በ14 አመጡ ሰጣቸው። አጥበው ገንዘው ቀበሩ ይለናል። በሦስተኛው ቀን እንደ ልጇ እንደ ወዳጇ ልበ አምላክ ዳዊት መዝሙር 131 ቁጥር 6 ላይ ተንስ እግዚኦ ውስተ ዕረፍትከ አንተ ወታቦተ መቅደስከ፣ እነሆ አንተ በ33 ዓመት ከ3 ወር ከ10 ቀን በዚያን ጊዜ በቀራንዮ ተሰቅለህ ትሞታለህ፣ በጎልጎታ ትቀበራለህ፣ በሦስተኛው ቀን ትነሳለህ። ሲቀጥል ደግሞ እናት ቅድስት ድንግል ማርያም በ64 ዓመቷ ጥር 21 ቀን በ49 ዓመተ ምህረት እንደምትአርፍ አስቀድሞ ቅዱስ ዳዊት ተናግሮ ነበርና አረፈች። ከዚህ በኋላ ተቀበረች። ሐዋርያት ቀበሯት። በሦስተኛው ቀን እንደ ልጇ እነሆ አንተ ወታቦተ መቅደስ፣ የታቦት መቅደስ ማለት 9 ወር ከ5 ቀን ማህፀኗን ከተማ አድርገህ የቆይህባት የጸነሰችህ በድንግልና ጸንሳ በድንግልና የወለደችህ የድንግልና ጡቶቿን ያጠባችህ እናት ቅድስት ድንግል ማርያም ትነሳለች ብሎ አስቀድሞ ዳዊት ተናግሮ ነበርና እነሆ በሦስተኛው ቀን ሰው በማያውቀው በማይመረመር ጥበቡ እግዚአብሔር አምላክ እንድትነሳ አደረገ። ይህን ቅዱስ ያሬድ በዝማሬው ፈለሰት ማርያም በስብሐት ውስተ ሰማያት፣ ማርያም ድንግል በምስጋና ወደ ሰማይ አረገች። መላእክት ወሊቃነ መላእክት እነሆ መላእክትና ሊቃነ መላእክት ወረዱ ለተቀብሎታ፣ ሊቀበሏት ወረዱ። ሱራፌል ወኪሩቤል ሰፉ ክነፊሆሙ፣ ሱራፌልና ኪሩቤል ክንፋቸውን ዘረጉ። ጴጥሮስ ወጳውሎስ አጠኑ ሥጋ በማዕጠንተ ወርቅ፣
ጴጥሮስና ጳውሎስ ቅዱስ ሥጋዋን በማዕጠንተ ወርቅ አጠኑ ይለንና ሚካኤል ወገብርኤል ወረዱ። እነሆ ሚካኤልና ገብርኤል ወረዱ ለተቀብሎታል፣ ሊቀበሏት እነርሱም ወረዱ። ዳዊት አቡሃ ምስለ መሰንቆሁ አባቷ ዳዊት በመሰንቆ እየዘመረ እያገለገለ ሙሴኒ እንዘ ይጼውር የፉደ ሙሴም እንደዚሁ ደግሞ አዎ እነሆ እናቴ ቅድስት ድንግል ማርያም እያለ በተሰጠው ጸጋ አው ይዘዋት ወደ ሰማይ ሲወጡ ተለአለት ምድር ውስተ ሰማያት እነሆ ከመሬት ወደ ሰማይ ከፍ ከፍ አለች። ወበህየ ነበረት ዘምስለ ወልዳ በኢማና ወመንፈስ ቅዱስ ከዚህ በኋላ እነሆ መንግስተ ሰማያት ከልጇ ከወዳጇ ጋር የምትኖር ሆናለች ይለናል። ስለዚህ ከነሐሴ 16 ቀን ጀምሮ እስከ ነሐሴ 21 ያለው ከመትንሣኤ ወልዳ ይባላል ማለት ነው። በቤተ ክርስቲያናችን አስተምሮ የሚቀደሰው ቅዳሴ ማርያም ነው። በዓላቱም እነሆ የተለያዩ ለምሳሌ በ22 ዑራኤል ብንል፣ በ23 ጊዮርጊስ ብንል፣ በ24 ተክለ ሃይማኖት ብንል፣ እዚህ ጋር ደግሞ በ16 ኪዳነ ምሕረት፣ በ17 እስጢፋኖስ፣ በ18 የማነ ብርሃን ኤዎስጣቴዎስ፣ በ19 ቅዱስ ገብርኤል፣ በ20 ሕንጸተ ቤተክርስቲያን፣ በ21 እመቤታችን እዚህ ድረስ ከ16 እስከ 21 አምስቱ ቀን ከመትንሣኤ ወልዳ ተብሎ ተቀምጧል ማለት ነው። እንግዲህ የዚህ ቅዳሴ ትልቁ ማሰሪያው አዘክሪ ድንግል የሚለው ነውና እሷን እንመለከታለን ዛሬ። እንግዲህ ነገ እመቤታችን ቅድስት ድንግል ማርያም ነሐሴ 21 ቀን ወርሃዊ መታሰቢያዋና ይልቁንም ደግሞ የፍልሰተ ሥጋ ይልቁንም ደግሞ የዕርገተ ሥጋሃ የመጨረሻው ቀን ነውና ይህን በተመለከተ እነጋገራለን። ምን ይላል? አዘክሪ ድንግል ምን ይላል? ኦ ድንግል አዘክሪ ሀበ መዘክር ዘኢይረስ ኩሎ። ልብ አድርጉ። ኦ አባ ሕርያቆስ ነው በቅዳሴው ላይ ኦ አንትሙ ሕዝበ ክርስቲያን በከመ ተጋባይክሙ በዛቲ ዕለት፣ እናንተ ክርስቲያኖች በዚች ቀን በዚች ቤተ ክርስቲያን በዚያ አውደ ምሕረት እንደተሰበሰባችሁ ከማሁ ያስተጋባይክሙ በደብረ ጽዮን ቅድስት በኢየሩሳሌም ሰማያዊት፣ በቅድስት ደብረ ጽዮንና በሰማያዊት ኢየሩሳሌም ይሰብስባችሁ በሚለው አዳፌ ነፍስ ላይ ጸልዩ ጸልዩ ካለ በኋላ እንዲህ ይለናል። ምን ይለናል? ኦ ድንግል አዘክሪ ሀበ መዘክር ዘኢይረስ ኩሎ። ድንግል ልብ አድርጉ። ድንግል ትንኝን ስንኳ ከማይዘነጋ ልጅሽ ትንኝን ልብ አድርጉ። ትንኝን እንኳ ከማይዘነጋ ልጅሽ ዘንድ አሳስቢለን። ሙሴን ወደ ግብፅ በላከው ጊዜ የልጆቼ ጉዳይ፣ የቤቴ ጉዳይ፣ የኑሬ ጉዳይ፣ ልጆቼን ማን ያበላልኛል፣ ማን ያጠጣልኛል፣ ማን ያለብስልኛል፣ እጄ እዚያ ፈርዖን ክፉ ነውና ቢገለኝ የልጆቼ ጉዳይ እንዴት ይሆናል ብሎ ይናገራል። ማን ነው? ሙሴ። እግዚአብሔር ከባህር ውስጥ ድንጋይ አምጣልኝ አለው። ድንጋዩን አመጣ። ከሁለት ፈርክሰው አለው። ፈረከሰው። ከድንጋይ ውስጥ ትል ተገኘ። ይህን ትል በድንጋይ ውስጥ የሚመግበው ማን ነው አለው። አንተ። ስለዚህ ድንጋይ ውስጥ ያለ ትልን የምመግብ እኔ ያንተን ልጆች አላሳድግምን ብሎ አስተማረው ይለናል። ለዚህ ነው እንግዲህ ትንኝ ድንግል ትንኝን ስንኳ ከማይዘነጋ ልጅሽ ዘንድ አሳስቢ። ሰውን አይደለ፣ ሰውማ ክቡር ነው፣ ባህሪያው በአምሳሉ የፈጠረው ነው። እግዚአብሔር ትንኝን አይረሳም። ትንኝን የሚመግብ እንስሳትን የሚመግብ አራዊትን የሚመግብ በየብስ ያሉትን በደረቅ በውሃ ውስጥ ያሉትን አሳውን፣ አሳንበሪውን፣ ጉማሬውን፣ አዞውን የሚመግብ በደረቅ ላይ በጉን፣ ላሙን፣ ጥጃውን፣ ፍየሉን፣ እንስሳቱን የሚመግብ እግዚአብሔር ትንኝን እንኳን ከማይዘነጋ ልጅሽ ልብ አድርጉ። ትንኝን እንኳ ትንኝን ስንኳ ከማይዘነጋ ልጅሽ እነሆ አሳስቢ። አዘክሪ ሀበ መዘክር ኦ ድንግል አዘክሪ ሀበ መዘክር ዘኢይረስ ኩሎ። ድንግል ትንኝን ስንኳ ከማይዘነጋ ልጅሽ አሳስቢልን። አንድም ትንኝን ስንኳ ከማይዘነጋ ልጅሽ ዘንድ አሳስቢልን ይላል። አንዱ ይሄ ነው። ሁለተኛው አዘክሪ ድንግል ልደቶ እምኔኪ ዘተወልደ በቤተልሔም። ድንግል በቤተልሔም ካንቺ የተወለደውን መወለድ አሳስቢልን። ልብ አድርጉ። ድንግል በቤተልሔም ካንቺ የተወለደው መወለድ አሳስቢ።
አሳስቢልን በቤተልሔም የሉቃስ ወንጌል ምዕራፍ 2 ላይ ወፃ ትእዛዝ ማበ አውግስጦስ ቄሳር ከመ ይጻፍ ኩሉ ዓለም። አውግስጦስ ቄሳር ከተባለ ንጉሥ ዓለሙ ሁሉ እንዲቆጠር የወንዱን፣ የሴቱን፣ የሕፃናቱን፣ የወታደሩን ሕዝቡን ብዛት ለማወቅ ይቻል ዘንድ ሕዝቡ ይቆጠርልኝ ብሎ አዋጅ አወጀ ይላል። በዚህን ጊዜ ዮሴፍ አረጋዊ ከቅድስት ድንግል ማርያም ጋር አብረው እንዲቆጠሩ ወደ አደባባይ ሲሄዱ መንገድ ላይ የመውለጃ ሰዓቷ ደረሰ። አረጋዊ ዮሴፍ፣ ጻድቅ ዮሴፍ የመውለጃ ሰዓት ደርሷል አለችው። ወደ ቀኝም ዘወር አለ፣ ወደ ግራም ዘወር አለ። ቤት ደህና ቤት አላየም። ነገር ግን የከብቶች ግርግም በእስራኤል ልማድ በታጠረ አጥር ውስጥ እንስሳትን ያኖራሉ። በተሰራ ጎጆ ውስጥ እንስሳትን ያሳድራሉ። በዋሻው ውስጥ እንስሳትን ያሳድራሉ። ዋሻ የከብቶች እነሆ ማደሪያ ገፈራ መብያና መተኛ አለ። ነገር ግን እነሆ ትላትልና ፍግ አለበት፣ ሽታም አለው፣ ላንቺ አይሆንም ማለት አይ እሱ ነው የኔ መውለጃ አለችና ወደ ቤተልሔም ገባች ይችላል። አያችሁ ዮሴፍ አረጋዊ ጻድቁ ዮሴፍ እሷ የት እንደምትወልድ መረጃ የለውም፣ የሚያውቀው ነገር የለም። እሷ ግን ትንቢተ ዕንባቆም ምዕራፍ 3 ላይ ስታነብ ኢሳይያስ 7:14 ላይ ድንግሏ በድንግልና ጸንሳ እንደምትወልድ ስታነብ ከጊዜዋ ደርሼ ልጇን ታቅፌላት አዘየላት፣ እሷን ደግሞ አገልጋይዋ ሆኜ ባገለግላት ብላ ተመኝታ ነበረ። መልካም ተመኝ እንድታገኝ ነውና እንደገና ዕንባቆም ላይ ደግሞ ድንግሏ የምትወልደው በከብቶች ግርግም፣ እንስሳት እንደሚያሟሙቁት፣ ትንፋሳቸውን እንደሚገብሩለት አንባ ስለነበረ እምወልደው እዚህ ነው አለችው ላረጋዊው። ይህንን ነው አዘክሪ ድንግል ልደቷ እምኔኪ ዘተወልደ በቤተልሔም፣ ድንግል በቤተልሔም ካንቺ የተወለደውን መወለድ አሳስቢልን። የት የከብቶች ግርግም። ሰዎች አለቅላቸው ብለው መንገድ ተጨንቃ ባለችበት ሰዓት ላይ ወደ ከብቶች በረት ስትገባ ግን እንስሳቱ ቦታ ለቀቁላትና እነሆ ወለደች። ያብቻም አይደለም እስትንፋሳቸውን ገበሩላት፣ አሟሟቋትና ምስጋና አቀረቡላት የሚለውን ይተረጉማል ማለት ነው። አንተማ የባህሪ አምላክ አይደለህም? ምን መወለድ አለብህ? መወለድህ ለእኛ ብለህ አይደለም ብለሽ አሳስቢልን። ከአንቺ ድንግል በቤተልሔም ከአንቺ የተወለደውን መወለድ አሳስቢልን። አንተማ የባህሪ አምላክ አይደለህምን? መወለድ አያስፈልግህም። የተወለድከው መወለድህ ለእኛ ብለህ አይደለምን? ተወልደህ ተሰቅለህ እኛን ልታድን የመጣህ አይደለምን ብለሽ አሳስቢልን ይላል። ወዘተጠብለለ በአጽርቅት በጨርቅ የተጠቀለለውን መጠቅለል አሳስቢ። ሰማይና ምድርን እነሆ ሰማይን ከነንግሱ ምድርን ከነልብሱ የፈጠረ እግዚአብሔር፣ ለሱራፌል ለኪሩቤል ዘውድ የሚያቀዳጃቸው እግዚአብሔር፣ ለእጽዋት ለአትክልት ለአዝርዕት እነሆ ልብስን የሚሰጥ እግዚአብሔር፣ ለሰው ልጆች 4 መሰረታዊ ስጦታ የሰጠ አንደኛው ልብስ ጸጋ እግዚአብሔር፣ ሁለተኛው መጠለያ ማደሪያ በገነት፣ ሶስተኛው ምግብ የማይቆጠር፣ አራተኛው ኦክስጅን አየር። ይህን ለሰው ልጅ የሰጠህ አንተማ ምን ልብስ ያስፈልግሃል? ነገር ግን እኛን ለማዳን ከድንግል ተወልደህ እነሆ እንደ ሰው ልጅ አንድ ክንድ ጨርቅ ይዘው እንደሚቀበሉት ሕፃን አንተንም ዓለምን ለማልበስና ዓለምን ለማኖር የባህሪ የሆነ አምላክ ወዘተጠብለለ በአጽርቅት በጨርቅ ተጠቀለልክ ይልና በጎል ሰከበ አለ ቅዱስ ያሬድ። በበረት ተኛ፣ በአጽርቅት ተጠብለለ፣ በልብስም ተጠቀለለ። በጎል ሰከበ በአጽርቅት ተጠብለለ ውስተ ማኅፀነ ድንግል፣ በድንግል ማርያም ማኅፀን የተጸነሰው መድኃኔ ዓለም በበረት ተኛ፣ በጨርቅ ተጠቀለለ። እፎተ ሴሰየ ሀሊበ ከመ ሕፃናት፣ እንደ ሕፃናትም እነሆ ወተት ጠጣ። ይገርማል። እንደ ሕፃናት ወተት ጠጣ ማን? ኢየሱስ ክርስቶስ። ይህንን በጨርቅ የተጠቀለለው መጠቅለል አሳስቢልን ይልና አንተንማ ዘይታጸብ ብርሃነ ከመ ልብስ ይልህ የለም በጨርቅ መጠቅለልህ ለእኛ ብለህ አይደለም ብለሽ አሳስቢልን። አንተንማ
ዘይታጸፍ ብርሃነ ከመ ልብስ። አዎ ብርሃንን እንደ ልብስ የምትጎናጸፍ ይልቁንም በሚያስደንቅ ብርሃን ውስጥ የምትኖር አይደለህምን አንተ? ይልቁንም አንተንማ ዘይታጸፍ ብርሃነ ከመ ልብስ ይልህ የለም በጨርቅ መጠቅላለፍ ለእኛ ብለህ አይደለምን ብለሽ ድንግል ወደ ልጅሽ አሳስቢልን ይላል ሕርያቆስ በቅዳሴ ማርያም። ወአስተማወቅው ወእስትንፋሰ አድጎላይም በመዋዕለ ቁር። አዎ ብርድ በጸናበት ወራት አድግ ላይም እስትንፋሳቸውን ያማሟቁትን ማሟሟቅ አሳስቢልን። ይህን ነው። ብርድ ከሌሊቱ 6 ሰዓት ተወለደ ከሌሊቱ 6 ሰዓት ተነሳ ይለናል። አዎ ከሌሊቱ 6 ሰዓት ተወለደ ከሌሊቱ ከ6 ሰዓት እስከ 10 ሰዓት ያለውን አንድ ብሎት ነው እንግዲህ። ከሌሊቱ 10 ሰዓት ተወለደ ከሌሊቱ 10 ሰዓት ተነሳ ከሌሊቱ 10 ሰዓት ተጠመቀ ብሎ ያመጣዋል። ስለዚህ ከ6 ሰዓት ጀምሮ እስከ 10 ሰዓት ያለው ሌሊት ስለሆነ እኛ ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዳሴ ስርዓት ከ6 ሰዓት ጀምሮ ተነሳ ብለን ከ6 ሰዓት ጀምሮ ተወለደ ብለን ከ6 ሰዓት ጀምሮ ተጠመቀ ብላ ቤተክርስቲያን ስለምታስተምር ይህን ይወስዳል ማለት ነው። ዙሮ ግን በትርጓሜው 10 ሰዓት ተወለደ፣ 10 ሰዓት ተጠመቀ፣ 10 ሰዓት ተነሳ ብለው ይናገራሉ። ግን መንፈቀ ሌሊት ስለሚለው መንፈቀ ሌሊት የሚባለው 6 ሰዓት ስለሆነ ይህንን ማየት ነው። በሌላ መልኩ ስቅለቱን ለምሳሌ ከ6 ሰዓት ጀምሮ እስከ 9 ሰዓት ተሰቀለ ይላል። አያችሁ፣ ይህን ቆርጦ አስቀምጦታል። እሺ ብርድ በጸናበት ወራት አድግ ላህም እስትንፋሳቸውን ያማሟቁትን ማሟሟቅ አሳስቢልን። አንተንማ ገጹ እሳት አካሉ እሳት ይልሄል ምን ቁር አለብህ ለእኛ ብለህ አይደለም ብለሽ አሳስቢልን። አንተንማ ገጹ እሳት ክዳኑ እሳት ልብሱ እሳት ይልሃል። አካሉ እሳት ይልሃል። ምን ቁር አለብህ ለእኛ ብለህ አይደለም ብለሽ አሳስቢልን። ላህመኒ አይመረ ዘአጥረዮ ያለው ትንቢት እንደተፈጸመ ለማጠየቅ በዕለተ ልደት አድግ ላይ እስትንፋሳቸውን ገብረውለታልና አስሃትያን የሚፈጽም የሚተውም አለ ይለዋል። ይህ ትርጓሜው ነው። በሌላ መልኩ እነሆ አድግኒ አይመረ ምቅማዋ አያመረን ከፋልያውን አወቀ እንስሳት እነሆ አምላካቸውን ፈጣሪያቸውን መጋቢያቸውን አኗሪያቸውን አወቁ እና ምስጋናቸውን አቀረቡ የሚል ስለሆነ ይህን ነው። እሺ አዘክሪ ድንግል ንግደቶ ዘምስሌኪ እንዘትጎይ እምሃገር ለሃገር እንዘትጎይ ምስሌሁ እምሃገር ለሃገር በመዋዕለ ሄሮድስ ርጉም ይለዋል። ለባር አዘክሪ ድንግል ንግደቶ ዘምስሌኪ እንዘትጎይ ምስሌሁ እምሃገር ለሃገር በመዋዕለ ሄሮድስ ርጉም። ሄሮድስ በነገሰበት ወራት ልብ አድርጉ። ከእስክንድር ወይም ከእስክንድሪያ ወደ ደብረ ቁስቋም ከደብረ ቁስቋም ወደ እስክንድሪያ ከኢየሩሳሌም ወደ ግብፅ ከግብፅ ወደ ኢትዮጵያ የተሰደደችውን ስደት መመልከት ነው። ሄሮድስ በነገሰበት ዘመን ወይም ጊዜ ከእስክንድሪያ ወደ ደብረ ቁስቋም ከደብረ ቁስቋም ወደ እስክንድሪያ እያለች እነሆ ተመላልሳለች። ፀሐይ መቷታል፣ መከራ ደርሶባታል። ከደብረ ቁስቋም ወደ እስክንድሪያ እያለ ከአንቺ ጋራ የተሰደደውን መሰደድ አሳስቢልን። አንድ ጊዜ ምንድን ነው ምረ በዘባነኪ ወምረ በገቦኪ፣ አንድ ጊዜ በጎንሽ ትታቀፊዋለሽ፣ አንድ ጊዜ በጀርባሽ ታዚዋለሽ። አንድ ጊዜ ደግሞ በኪደተ እግር ድንቅል ድንቅል እያለ ይጓዛል። ማርያም ብዙሃ በአዚለ ሕፃን ደከምኪ ማርያም፣ አንድም ድንግል ማርያም ሕፃን በመሸከም ዛልሽ፣ ደከምሽ፣ ተሰቃየሽ። ዓለምን የተሸከመ አምላክ አንቺ ተሸክመሽ ተንከራተትሽ ይለናል ማለት ነው። ይህን አባ ሕርያቆስ ይነግረናል። አንተንማ ምሩ በኩለ አዚህ ዓለም በራሁ ይልህ የለምን ምን ስደት አለብህ እኛን ብለህ አይደለም ብለሽ አሳስቢልን። አንተማ ምን ትሰደዳለህ? ማን ያሳድድሃል? ስለምን ትሰደዳለህ? ነገር ግን
እነሆ የተሰደድከው የአዳምን ስደት ለመካስ ነው። የተሰደድከው የአብርሃም የይስሐቅ የያዕቆብን ስደት ለማሰብ ነው። የተሰደድከው እነሆ ጉየተ ሕፃን አጉዮ ለዲያብሎስ አሳዳጁ ዲያብሎስን እንድታሳድደው ነው እንጂ አንተማ በባህሪ ምን ስደት አለብህ ብለሽ እነሆ አሳስቢልን። ንጉሥ እርጉን እልው ይለዋል። ንጉሥ ዘመን ሊቆጥር በሴት ወይዘሮ በወንድ መኮንን ነውና የሕፃናቱ አባት እናት ረግመውታልና፣ አንድም ሥላሴ ረግመውታልና እልው አያሳስትም ወይም ደግሞ ክፉም በለው ሄሮድስ። እንደውም ቅዱስ ያሬድ በመዋቲቱ ዮሴፍ ቀበሮ ይለዋል። እንደገና አውሬ ይለዋል። እንደገና ደግሞ ክፉ በላተኛ ይለዋል በዝማሬው ላይ ማለት ነው። እና ስለዚህ ምን ይላል? አንተማ እነሆ በባህርይህ የማትሰደድ የማትራብ የማትጠማ አምላክ ነህ። ነገር ግን ለእኛ ስትል ይህን ሁሉ መከራ ተቀብለሃልና ስለዚህ እነሆ በተሰደደው ልጅ በሱ ወይም ለሱ አሳስቢልን ይለናል። ለሱ ለልጅሽ ለልጅሽ ምኑን ማለት ነው? ከአንቺ ጋራ ለተሰደደው አዘክሪ ድንግል ንግደቶ ዘምስሌኪ እንዘ ትጎይ ምስሌሁ ሀገር ለሀገር በመዋዕለ ሄሮድስ እርጉም ሄሮድስ። መቼም ዓለም ደግ ነገስታትም የተነሱበት ጊዜ አለ፣ ክፉ ነገስታትም የተነሱበት ጊዜ አለ። እግዚአብሔር ህዝቡ ሲመቸው ጥሩ ንጉስ፣ መልካም ንጉስ፣ የሚያስብ ንጉስ ይሰጣል። ህዝቡ ካልተመቸው ደግሞ ህዝቡን የሚቀጣ የሚገልና በረሃብ የሚገል የሚያሳድድ መከራ የሚያበላ ደም የሚያስለቅስ ንጉስ ይሰጣል። ከተመቸኑ ደግ ይሰጠናል፣ ካልተመቸኑ ደግሞ ክፉ ይሰጠናል። ይህን ሁል ጊዜ በህይወታችን ልንረሳው አይገባም ማለት ነው። እና ምን አለ? እነሆ አባ ሕርያቆስ እነሆ ሄሮድስ በነገሰበት ወራት ከእስክንድሪያ ወደ ደብረ ቁስቋም ከደብረ ቁስቋም ወደ እስክንድሪያ እያለ ከአንቺ ጋር የተሰደደውን መሰደድ ወይም ስደት ለእኛ ብለህ ነው እንጂ አንተማ የምትሰደድ አምላክ አይደለህም ብለሽ አሳስቢልናል። እሺ አዘክሪ ድንግል አንባ መሪረ ዘውዘማይንትኪ ይላል። እነሆ እዚሁ ላይ ግን የምንቀጥለው ነገር አለ። ስደቱ እንዴት ነው ከተባለ በማቴዎስ ወንጌል ምዕራፍ 2 ላይ ጌታ በተወለደ ጊዜ ሰብአ ሰገል ከምስራቅ ትንቢት የተነገረላቸው ዕጣን፣ ከርቤ፣ ወርቅ ይዘው ወደ ጌታ መጡ፣ ወደ ድንግል ማርያም መጡ። ሲመጡ ኮከብ እየመራቸው ነው ትንቢት እንደተነገረላቸው። ዠርድሸት የሚባል ፈላስፋ አስቀድሞ ለልጆቹ ኮከብ ይወጣል፣ ኮከብ የተባለው ኢየሱስ ክርስቶስ ነው፣ ተወልዶ ታገኙታላችሁ፣ ዕጣንና ከርቤ ወርቅ ይዛችሁ ሄዳችሁ ገብሩ ብሏቸው ነበርና ኮከብ እየመራቸው ወደ ኢየሩሳሌም ሲሄዱ የዘመኑ ንጉሥ ሄሮድስ አገኛቸው። ወዴት ትሄዳላችሁ? ነዋ ተወልደ የተወለደው የአይሁድ ንጉሥ ወዴት ነው እያሉ በዚህ ድምፅ ነበር የሄዱት። በዚህ ቃል የተወለደው የአይሁድ ንጉሥ ወዴት ነው? ይህን ሲሉት ደነገጠ። ንጉሥ ከሆነ ይገላል፣ ንጉሥ ከሆነ ያሳድዳል። ሳይገል ሳያሳድድ አይነግስም ብሎ ሳይቀድመኝ ልቅደመው፣ ሳያሳድደኝ ላሰደው ብሎ እና ምን ልታደርጉ ነው? ዕጣን፣ ከርቤ፣ ወርቅ ሰጠን ልንመጣ ሰግደንለን ልንመጣ ነው አሉት። ሂዱና ሰግዳችሁ ዕጣኑን፣ ወርቁን፣ ከርቤውን ሰርታችሁ ለእኔም ንገሩኝ፣ እኔም ደግሞ መጥቼ እሰግድለታለሁ አለና ላካቸው ይላል። ሄዱ ቦው ሀቢሁ ወዳለበት ገቡ። ወቆሙ ቅድሜሁ ባለበት ቆሙ። ወሰገዱ ሎቱ ሰገዱለት። ወአርሃው መዛግብቲሆሙ ሻንጣቸውን ከፈቱ። ወአበው ሎቱ አመሃው ወርቀ ከርቤ ወስነ እነሆ ስጦታውን ወርቅና ዕጣን ከርቤ ወርቅ ለመንግስቱ ከርቤ ለሞቱ ዕጣን ለክህነቱ ገበሩለትና ሰግደው በዚያ መንገድ ሊመለሱ ሲሉ የመራቸው ኮከብ እንዲህ አላቸው፣ ያ ንጉሱ የተወለደውን ሕፃን ሊገል ስለሆነ በሌላ መንገድ ሂዱ፣ መረጃ እንዳትሰጡ አለና በሌላ መንገድ ላካቸው። በዚህን ጊዜ ሄሮድስ ይመጣሉ ብሎ ቢጠብቅ አልመጣለት አሉ። በዚህ ተናዶ ጠበብቱን አማካሪዎቹን ሰበሰበና ተወልዷል የተባለው ሕፃን መቼ ነው አለና ጠየቃቸው። መረጃ ሰይጣን ሰጣቸውና ከ2 ዓመት ወዲህ ነው፣ ቢበዛ 2 ዓመት ነው፣ ከዚያ ወዲህ ነው አሉት። ከ2 ዓመት ሕፃናትን እነሆ እየሰበሰበ በአንድ ድንኳን ይሰበሰባል። በአንዱ ድንኳን አንገታቸውን እያስበጠሰ ከነዚህ ሕፃናት መካከል ኢየሱስ አለ እያለ በይሆናል ማለት ነው። አይጥ በበላ ዳዋ ተመታ የሚባል ነገር አለ። አይጥ አንድን ነገር ከበላች አይጧን ለማግኘት ዳዋውን ይጨፈጭፋሉ። ኢየሱስ ክርስቶስ የዓለሙን ንጉሥ የዓለሙን መድኃኒት አገኛለሁ ማለት በይሆናል እነሆ ምን አደረገ? ቁጥራቸው በጣም ብዙ የሆነ 100,000 ሕፃናትን አስገደለ ነው የሚለው።
አስገደለ። በምን? ከዚህ መካከል አንዱ እርሱ ነው በማለት በይሆናል ማለት ዛሬም ጦርነት ተፈጥሮባት ህፃናት እያለቁ፣ አዎ መግቢያና መውጫ የማያውቁ ህፃናት የሚያልቁት፣ ሩጠው የማይቀድሙ ታግለው የማይጥሉ አረጋውያን በየቦታው ሲሞቱ የምናያቸው በይሆናል ነው። እዚህ አካባቢ እነከሌ አሉ ተብሎ በሚወርደው ቅንቡላ ብዙ ወገኖቻችን ሲያልቁ እናያለን። እንደ ዓለምም እንደ ሀገርም ማለት ነው። ሰው ምክንያቱም የሚያውቀው ትንሹን ነው እንጂ ብዙውን ጥበቡ የለውምና ማለት ነው። የዓለም ጥበብ የተወሰነውን ነው የሚያውቀው እንጂ ሙሉውን ስለማያውቀው ማለት ነው። እና በዚህ ምክንያት ብዙ ህፃናት አልቀዋል። እመቤታችን ግን ልጇን ይዛ ወደ ኢትዮጵያ ወደ ግብፅ ተሰዳ 3 ዓመት ከ6 ወር ከቆየች በኋላ መልአኩ ቅዱስ ገብርኤል ይዘህ ተሰደድ አለና እናቱንና ህፃኑን ይዘህ ሽሽ አለው። ይዞ ሸሸ። ከ3 ዓመት ከ6 ወር በኋላ ደግሞ ህፃኑን ሊገለው የፈለገው ንጉሥ ሞቷልና እናቱንና ህፃኑን ይዘህ ተመለስ አለው። ይዞ ተመለሰ ማለት ነው። ይህንን ነው ገዳዩ ተገደለ፣ አሳዳጁ ተሰደደ። መድኃኔዓለም ግን ትንቢቱ ይፈጸም ዘንድ ከመናዝራዊ ይሰመይ በናዝሬት ያድጋል ተብሏልና በናዝሬት አድጎ በ30 ዓመቱ ተጠምቆ 3 ዓመት ከ3 ወር እየተዘዋወረ አስተምሮ በቀራንዮ ተሰቅሎ አንድ ጊዜ ብቻ ነፍሱና ስጋውን ለይቷል ማለት ነው። ይህንን ነው የሚናገረው ማለት ነው። ስለዚህ ሄሮድስ በነገሰበት ወራት ከእስክንድሪያ ወደ ደብረ ቁስቋም፣ ከደብረ ቁስቋም ወደ እስክንድሪያ እያለ ከአንቺ ጋራ የተሰደደውን መሰደድ አሳስቢልን። አንተንማ ምሉ በኩል ላይ አዚ ዓለም በራሁ ይልህ የለምን? ምን ስደት አለብህ? ለእኛ ብለህ አይደለም ብለሽ አሳስቢልን ይላል። ወደ ቀጣዩ አዘክሪ ድንግል አልባ መሪ ረዘው ዘማይንትኪ ድንግል ከዓይንሽ የፈሰሰውን ልብ አሉ የመረረ እንባ ካህኑ ስሟን ሕፃኑ እነሆ ላመኑት ለመዳን ላላመኑት ለቅጣት እየተሾመ ነው። በአንቺ ግን ልብን የሚከፍል መከራ ያርፍብሻል ይደርስብሻል ብሏት ነበርና ስሟን ያ መከራ ነው። ምን አለ? ድንግል ከዓይንሽ የፈሰሰውን ወረደ ዲበ ገጸ ፍቁር ወልድኪ በልጅሽ በወዳጅሽ ፊት የወረደውን ጽኑ እንባ አሳስቢልን። ልባል መጀመሪያ ከአንቺ እንባ ላይ የወረደውን ሲወርድ ከደረቷ ላይ ነው ያለውና ከዓይንሽ ወርዶ በልጅሽ ፊት የወረደውን ያንን እንባ አሳስቢ። ድንግል ከዓይንሽ የፈሰሰውን ልብ አድርጉ። ከዓይንሽ የፈሰሰውን ወረደ ዲበ ገጸ ፍቁር ወልድኪ ይልቁንም ከዓይንሽ ፈሶ በልጅሽ በወዳጅሽ ፊት የወረደውን መሪር እንባ ጽኑ እንባ አሳስቢልን። ጽኑ እንባ ከእንባነት ወደ ደምነት የተቀየረ የመከራ ጥግ ነው። ይህን አሳስቢ። መሪር አለ እንባ ሲበዛ ቅንድብ ይመልጣል፣ የዓይን ብርሃን ያፈዛል፣ ፊት ያንጣጣልና። እንባ ሲበዛ እንባ መሪር አለ እንባ ሲበዛ ቅንድብ ይመልጣል፣ የዓይን ብርሃንን ያፈዛል፣ ፊትን ያንጣጣልና። እንባ ሲበዛ ፊት ያሳብጣል፣ መልክን ይለውጣል። ይህንን ነው የሚናገረው ማለት ነው። እመቤታችን ከዕለተ ዓርብ አስቀድሞ 4 ጽኑ ሐዘን አግኝቷታል። ታሪክ ነው። እመቤታችን ከዕለተ ዓርብ አስቀድሞ 4 ጽኑ ሐዘን አግኝቷታል። ጌታ በተወለደ በ40 ቀን ከቤተ መቅደስ ይዛው ገባች። ስምዖን የሚባል አረጋዊ በዚያ ነበር ትንቢት የተነገረለት። ትንቢተ ኢሳይያስ ምዕራፍ 7:14 ላይ ከመጡት ከሰባው ተርጓሚዎችና ምስጢር ገላጮች ይልቁንም ደግሞ ቋንቋ ቀያሪዎችና አስተካካዮች መካከል አንዱ እሱ ነው። ትንቢተ ኢሳይያስ ደርሶ ሲተረጉም ወለት ትወልድ ወልደ ድንግል በድንግልና ትወልዳለች የሚለውን ወለት እያለ 2 ጊዜ ሲቀይር፣ በሶስተኛው ግን ድንግል ብለህ የተጻፈውን እንዳትፍቅ ይልቁንም ተርጉመህ ክድ፣ ድንግሏ በድንግልና ጸንሳ በድንግልና ተወልዳለች ብለህ ክድ እንጂ ወለት እንዳትላለው እጁን ያዘው ይላል። ይህን ይናገራል እና በተወለደ በ40 ቀን ከቤተ መቅደስ ይዛው ገባች ይላል። አሁን ስምዖን ኢትመውት ዘእንበለ ይትራእይ መሲሖ አለ እግዚአብሔር። ከእግዚአብሔር የተላከውን አንድም እግዚአብሔር ውረድ ተወለድ የሚለውን ልጁን ሳታይ አትሞትም ትኖራለህ ብሎ ስለነበረ ተጣብቆ እንደ ትኋን ካልጋ ላይ 500 ዘመን 250 ዘመኑ ነበር ቢል 250 ዘመን ተጨምሮለት በ500 ዘመኑ መልአኩ ሄደና እሷ በ40 ቀኗ ልጇን ይዘው ወደ ቤተ መቅደስ ስትገባ ቀሰቀሰውና
ትንቢቱ ደርሷል። ሕፃኑ ተወልዷል። እናት ልጇን ይዛ መጣ፣ ቤተ መቅደስ ቆማለች። ሂድና አነጋግራት ነው። ይህንን ነው የሚለው። ከቤተ መቅደስ ይዛው ገባች። ስምዖን የሚባል አረጋዊ ነበር። ዘመኑ 500 ሆኖት እንደ ትኋን ካልጋ ተጣብቆ ይኖር ነበረ ይላል። እንዳለ ነው ታሪኩን የሚናገረው ትርጓሜ ማለት ነው። አዎ በዚህ ጊዜ ከእመቤታችን ተቀብሎ ጌታን ቢታቀፈው ታድሷል። አዎ ምንድነው ይሄ ብልየተ ሥጋ አግኝቶት ነበርና ጌታችን ከእመቤታችን ከቅድስት ድንግል ማርያም ተቀብሎ ሲታቀፈው አዎ ያ ብልየተ ሥጋው ተወገደለት፣ ታድሷል ይላል። አሁን በዘመናችን ሰዎች እንዲህ አይነት ሥጋ ብትበላ፣ እንዲህ አይነት ምግብ ብትበላ፣ እንዲህ አይነት ቅባት ብትቀባ ትታደሳለህ ይላሉ። እሱ አይደለም። አዎ ህዳሴ ብልየተ ሥጋን በህዳሴ ሥጋ መቀየር የሚችል መድኃኒዓለም ብቻ ነው። ቀለም ልትቀባባ ትችላለህ፣ የተለያዩ መግቦቶችን ልትበላ ትችላለህ። ነገር ግን ወደ ነበርክበት ስነ ተፈጥሮ መመለስ ግን አይቻልም። ምክንያቱም ብትቀባባው በቀን በቀን የምትቀባባው እንጂ አንድ ጊዜ እዛ ጋር የሚቀመጥ ስራ አይደለ ማለት ነው። ይህን ይላል ወቀነፀ ከመሀየል እንዲል ወዲያው ትንቢት ተገልጾለት ዝንቱ ሕፃን ስዩም ለድቀቶም ወለተንሶቶም ወለኪሰ ይበው ኩናተ ኑፋቄ ውስተ ልብኪ። ይህ ብላቴና ለእስራኤል ለልማታቸውም ለጥፋታቸውም የተዘጋጀ ነው። አንቺ ግን እንደ ጦር ልብን የሚከፍል ሐዘን ያገኝሻል ብሎ ጌታ በዕለተ ዓርብ የሚቀበለውን መከራ ነግሯት ምርር ብላ አልቅሳለች ይላል። እነሆ ይህ ሕፃን ላመኑት ለመዳናቸው፣ ለተጠራጠሩትና ላላመኑት ደግሞ ውድቀታቸውን የሚናገር ሕፃን ነው። ይልቁንም በአንቺ ላይ ልብን የሚከፍል መሪር የሆነ ሐዘን ይደርስብሻል ብሎ ነገራት ይለናል። ይህን ነው የሚናገረው። ይደርስብሻል። ምን የመረረ መከራ ማለት ነው። ዓርብ የሚቀበለው መከራ ማለት ነው። እጅ እግሩ ሲታሰር፣ በጅራፍ ሲገረፍ፣ ወደ መሬት ሲወድቅ፣ ፊቱ በጥፊ ሲመታ፣ ራሱን በበትር ሲመቱት፣ መስቀል ላይ ሲያንጠለጥሉት፣ በ5 ምስማር ሲቸነክሩት፣ በአንድ ጦር ሲወጉት፣ ቆምጣጤ ሲያጠጡት፣ በራሱ ላይ አክሊል ሲያደርጉበት ያንን አይታ ያ ይሴን ይልሃዩ ምን ወደ ጓለሚያው ደም ግባቱ ውበቱ ከሰው ልጆች ይበልጣል የተባለውን አምላክ አንጠልጥለው ያን ያክል መከራ ሲያሳዩት የእሷ ፊት ተለውጦ ዓይኗ ደም ለብሶ ያ ብቻ አይደለም እንባዋ ወደ ደም ተለውጦ ፊቷ ሁሉ መከራ የለበሰበት ቀን ያንን አስቀድሞ ነገራት ይላል። ስለዚህ የመጀመሪያው አንዱ ይሄ ነው። ከስቅለት በፊት የገጠማት ካህኑ ስምዖን የነገራት ልጇን በ40 ቀን ወደ ቤተ መቅደስ ይዛ ገብታ ርግብ ዋኖሶችን ይልቁንም ደግሞ መስዋዕት ይዛ ገብታ ይህንን መከራ ሰምታ ነበርና አንዱ ይሄ ነው ይለናል። ሁለተኛው ደግሞ ከስቅለቱ በፊት የገጠማት ጌታ በቤተልሔም በተወለደ ጊዜ ቤተልሔም በእሳት ቅጽር ታሰረች። አጋንንት እናያለን ብለው ቢመጡ መላእክት በሐፀ እሳት እየነደፉ ልብ አድርጉ የማያስቀርቧቸው ሆነው ሄደው ላለቃቸው ለዲያብሎስ ነገሩት። ለዲያብሎስ ሄደው ኢየሩሳሌም በእሳት አጥር ታጥራለች ብለው ለዲያብሎስ ነገሩት ይላል። እስቲ ተሸክማችሁ ሰዱኝ አላቸው በኪሩቤል አምሳል። እሱም 4 ጸወርት አብጅቷልና ተሸክመው ይዘውት ቢሄዱ የማይሆንለት ሆነ። ከዚህ በኋላ ከሄሮድስ ይልክበታል የኔን ስልጣን ያንተን መንግስት የሚቀማ ንጉሥ ተወልዷልና እሱን ግደል ብሎ ላከበት። ይሄ ነው እነሆ የኔን ስልጣን ልብ አድርጉ የኔን ስልጣን ያንተን መንግስት የሚቀማ ንጉሥ ተወልዷል። እሱን ግደለው ብሎ ለማን ለሄሮድስ ላከበት። አያችሁ ምንድን ነው? መላእክት ከሰማይ ወርደው እረኞች ከጫካ መጥተው በቤተልሔም በከብቶች ግርግም ለሕፃኑ ስብሐት ለእግዚአብሔር በሰማያት ወሰላም በምድር እያሉ ምስጋና ሲያቀርቡ ሰይጣን መግባትና ማየት ባይችል ምን አለ? ለራሴ ካልሆነ እነሆ ሰይጣን ተንኮለኛ ስለሆነ ሄሮድስን ሂድና ግደለው ብሎ መልእክተኛ ላከበት ይላል። በዚህን ጊዜ ነው የሚገርመው ነገር ለዚህማ ምን ዕዳ
አለና ይላል ዓመት ወይም 2 ዓመት ተመንፈቅ 2 ዓመት የሆናቸውን ዓመት 2 ዓመት የሆናቸውን ሕፃናት ልብስ ቀለብ እሰጣለሁና ሰብስብልኝ ብለህ አዋጅ ንገር አለው። ከነተንኮሉ ነው መልእክት የላከው። ከነተንኮሉ ሕፃኑን ግደል፣ የኔን ስልጣን ያንተን መንግስት የሚቀማ ሕፃን ልጅ ተወልዷልና እሱን ግደል። ደግሞ እንደምን ላድርግ ብሎ የምክር ቃል ይልክበታል። ሄሮድስ ለዲያብሎስ እንዴት አድርጌ ልግደለው በምን ላግኘው ብሎ ይልክበታል ይላል። ሲልክበት ምን ይለዋል? ለዚህማ ምን ችግር አለ? ዓመት ተመንፈቅ ወይም ደግሞ 2 ዓመት የሆናቸውን ሕፃናት ልብስ ቀለብ እሰጣለሁና ሰብስብልኝ ብለህ አዋጅ ንገራል። እንዳዘዘው አደረገ። በዚህ ጊዜ መልአኩ ዮሴፍን ተንሥእ ንሣ ሕፃነሆሙ ወጉዕ ብሔረ ግብፅ። ማቴዎስ ወንጌል ምዕራፍ 2 ላይ መልአኩ ቅዱስ ገብርኤል ላደረገው ዮሴፍ በሕልም ማለት ነው ተነሳና እናቱን ከሕፃኑ ጋር ይዘህ ሽሽ ብሎት ነበር። ወተንሥኦ ዮሴፍ እምነዋሙ ገብረ በከመ አዘዞ መልአከ እግዚአብሔር በሕልሙ። ዮሴፍም የእግዚአብሔር መልአክ በሕልሙ እንደነገረው ተነሳና ሕፃኑንና እናቱን ይዞ ወደ ግብፅ፣ ወደ እስክንድሪያ፣ ወደ ኢትዮጵያ ሸሸ ይለናል። ተንሥእ ንሣ ሕፃነሆሙ ብሎት ሄደዋል። ከዚያ በኋላ ያላቸው ልጆቻቸውን የሌላቸው ልብስ ቀለብ እንቀበልበታለን እያሉ እየተዋሱ ሂደዋል። እንደዚህ አድርጎ 14 እልፍ ሺህ ሕፃናት አስፈጅቷል። ከዚህ በኋላ ግብፅ ወረዱ ብለው ነገሩት። 4 አለቃ ከነጭፍራው ሸልሞ ይህ የዕለት ሽልማታችሁ ነው፣ ይዛችሁ ያመጣችሁልኝ እንደሆነ ሙሉ ሽልማት እሸልማችኋለሁ ብሎ ሰደዳቸው። እነ ዮሴፍ ሲሄዱ ከጊጋር ቤት ገብተው ይላል። ልብ አድርጉ እንግዲህ ወወረደ ዲበ ገጸ ፍቁር ወልድኪ። እመቤታችን ከስቅለቱ በፊት 4 መከራዎች ደርሰውባታል አይደል ያለው። 4 መከራዎች፣ አንዱ በቤተ መቅደስ ስሞን የነገረው፣ ሁለተኛው በቤተልሔም በተወለደ ጊዜ ሄሮድስ ያሳደደው። ዮሳ ወልደ ዮሴፍ ታሞ ከጊጋር ቤት ቀርቶ ነበርና የጊጋር ሰዎች 4 አለቃ ከነጭፍራው ይዛችሁ አምጡልኝ ብሎ ሰደደ ሲሉ ሰምቶ ከዚያ ተነስቶ ሲሄድ ሰይጣን ከመንገድ ቆይቶ ወዴት ትሄዳለህ አለው። ሄሮድስ ዘመዶችን ያዙ ብሎ ጭፍራ ሰደደ አሉ። ድንገራቸው ብዬ አለው። ናሁ ቀደሙከ እለተፈነው ሐራ እምኀበ ሄሮድስ። እነዚያማ ቀድመው ሂደዋል፣ ይህን ጊዜማ ገለዋቸው ይሆናል፣ ተመለስ እንጂ ምን ያደክምሃል አለው ይላል። አቤት ሰይጣን! የሰይጣን ተንኮል! የሚገርማችሁ ነገር ዛሬ የሰዎችን ተንኮል የምንመለከትበት የሰይጣን ተንኮል። አብርሃምን እንግዳ እንዳያገኝ መንገድ ላይ ሆኖ ራሱን በራሱ እየፈቃ አብርሃም እኮ የድሮ እንጀራ ያበላ ዳቦ ያበላ ቤት ያሳድር ነበር። የዛሬው ግን ይገላል፣ በድንጋይ ይመታል፣ ያደማል ብሎ 3 ቀን ሙሉ እንግዳ እንዳይገባ ያደረገበት እሱ ነው። የሚገርመው ነገር ዮሳ ወልደ ዮሴፍ ታሞ ከጊጋር ቤት ቀርቶ ነበርና የጊጋር ሰዎች 4 አለቃ ከነጭፍራው ይዛችሁ አምጡልኝ ብሎ የጊጋር ሰዎች ልብ አድርጉ፣ የጊጋር ሰዎች 4 አለቃ ከነጭፍራው ይዛችሁ አምጡልኝ ብሎ ሰደደ ሲሉ ሰምቶ ከዚያ ተነስቶ ሲሄድ ሰይጣን ከመንገድ ቆይቶ ወዴት ትሄዳለህ አለው። ወዴት ትሄዳለህ አለው። ሄሮድስ ዘመዶችን ያዙ ብሎ ሄሮድስ ዘመዶችን ያዙ ብሎ ጭፍራ ሰደደ አሉ። ድንገራቸው ብዬ አለው። ናሁ ቀደሙ ከለተፈነው ሐራ እምኀበ ሄሮድስ። እነዚያማ ቀድመውህ ልብ አድርጉ ሄደዋል፣ ይህን ጊዜማ ገለዋቸው ይሆናል፣ ተመለስ እንጂ ምን ያደክምሃል አለው። አሁንም ሙተውም እንደሆነ ቀብራቸዋለሁ እንዳሉም እነግራቸዋለሁ ብሎ ወተውቦ ኃይለ ከመ ኃየል ይለዋል፣ ወይም ወተውቦ ኃይለ አንበሳ ይላል። ኃይል ተሰጥቶት ፈጥኖ ደረሰባቸው ይላል። ዮሴፍ እመቤታችን ደክመው ወድቀው ሰሎሜ ጌታ አካሉ ሲወዛ
ስታጥበው አግኝቷቸው እናንተ ከዚህ ባለ ጤና ሆና እናንተ ከዚህ ባለ ጤና ሆናችኋል፣ ጤናማ ሆናችኋል፣ ደስታ አላችሁ። ነገር ግን ያፈርሰው እናንተ ከዚህ ጤናማ ሆናችኋል፣ ባለ ጤና ሆናችኋል፣ ደስታ አላችሁ። አዎ የሚገርም ነገር ነው። ይህን ገና ሲናገር እመቤታችን ቀና ብላ ተመለከተችው። ሰሎሜ ጌታ አካሉ ቢወዛ ስታጥበው አግኝቷቸው እናንተ ከዚህ ባለ ጤና ሆናችኋል። በዚህ ሕፃን ምክንያት አሁን በገሊላ በክንዷ ልጅ የታቀፈች ሴት አለችን አላቸው። እናንተ ጤናማ ሆናችኋል። በገሊላ በኢየሩሳሌም በቤተልሔም በዚህ ሕፃን ምክንያት የታቀፈች እናት አለች፣ ያዘለች እናት አለች። የለም ሕፃናት አልቀዋል፣ ተፈጅተዋል አላት። በዚህ ጊዜ እመቤታችን ደንግጣ ጌታን ከሰሎሜ የተቀበላ የቀን ሐሩር የሌሊት ቁር የተቀበሉ ከሞት ላላድን ነው ብላ ምርር ብላ አለቀሰች። በዚህ ጊዜ እንባዋ በፊቱ ላይ ወርዷልና ወረደ ዲበ ገጸ ፍቁር ወልድኪ አለ። ወለምን ትዝየ እምሀገሬ ወጻይኩ እምሄሮድስ ናዊ እመያምሰጥኩ ከአውሬው ከሄሮድስ ካላዳንኩህ ከሀገሬ ለምን ወጣሁ ብላ ምርር ብላ አለቀሰች ይላል። አመፈነው ሄሮድስ ዋሊሁ እስተ ደብረ ቁስቋም ይስሳ ሰሚዮ ድቀተም ቃለ ወልደ ዮሴፍ ዮሳ ማርያም ደንገጸት ወታው ከውሳት ይቀርጻ እምደ ሰሎሜ ሶቢሃ ተመጠወት ለሮሳ ከመተክዩ አቆራ በልብሳ እንዳለ አባ ጽጌ ድንግል በድርሰቱ ጌታም ዮሳን ምጽአትከ አመጣጥህ ዋጋ የሚያሰጥ መልካም ነበር ባህቱ በይነዛ አደንገስካ ለእምየ ነገር ግን እናቴን ስላስደነገስካት በምጽአት አንስነስቼ ዋጋህን እስክሰጥ ድረስ ይህች ድንጋይ ተንተርሰ ተኛ ብሎት ከዚያው አርፏል። ዮሳ ወልደ ዮሴፍ ምንተ ገብረ ኃጢአተ ዘያደነግጸኪ ዜና በእንተ ዘመጻግብታ እንዳለ ደራሲ። ከዚያ ተነስተው ሲሄዱ ደርሰውባቸዋል። ታላቅ ሾላ እንጨት ነበረች፣ ሰውሪን ብለዋት ከነ አህዮቻቸው ከነ ሰዎቻቸው ተከፍታ ሰውራቸዋለች። እነሱም አህያው ከውስጡ ሆኖ ቢያናፋ አህያውን ጩኸት እየሰሙ ቦታው ጠፍቶባቸው ሲዞሩ ሰንብተው አጧቸው ተመልሰዋል። ሁለተኛው ይህ ነው። ከዚያ ተነስተው ሲሄዱ እመቤታችን ከልመና ሄደች። ሰይጣን እየተከታተለ የሰው ልቦና እያጸናባት የሚዘክራት አጣ። ብትመለስ ሰብአ ሰገል ያመጡለት የወርቅ ጫማውን ሌባ ወስዶበት አጌታ ሄጀም ላላገኝ የልጄን ጫማ አስወሰድሁት ብላ ምርር ብላ አልቅሳለች። በዚህ ጊዜ እንባዋ በፊቱ ላይ ወርዷልና እምሰባ ሀገር አልቦ ዘአምራ ለጽድቅ ሰአልክዎሙ ማየ ወይውሃቡኒ በሕግ ወሃጎልኩ ለወልድየ አሳይኖ ዘወርቅ አሳእኖ ዘወርቅ እንዳለ ደራሲ። ከዚያ በኋላ ጌታ ልቅሶዋን ሰምቶ ከደንጊያ ውሃ አፍልቆ አጠጥቷቸዋል። ሰሚዮ ሕፃን ለሙ ጋራ ባረከ ወኳ ዋንቃ መምታይ ተግራ ወምኔሁ ለጽማ ትስተ አመራ እንዳለ ደራሲ። ከዚያ ተነስተው ሲሄዱ ከቲማን ቤት ልመና ገብተዋል። ቲማን እመቤታችንን አይታ ከወዴት መጥተሻል አለቻት። ፈላሲት አለ እምድረ ይሁዳ አለች። ደረቅ ኃይለኛ ብትሆኝ ይሆናል እንጂ እንዳንቺ ያለሽ ቆንጆ ከመጋረጃ ትወጣለች አለቻት። ዮሴፍ እመዎ ይወህብዎ ወእመ አልቦ ይፌንውዎ በሰላም ለለማኝ ቢኖር ይዘክሩታል፣ ባይኖር ካለው ያድርስ ይሉታል እንጂ እንደ ፍላጻ ልብ የሚወጋ ነገር ምን ያናግርሻል አላት። ኮቲባ የምትባል ትልቅ ባሪያ አለቻት። ይህ የፍየል እረኛ እመቤቴን እንደምን ይናገራታል ብላ ደርቡን እየነቀነቀች አንድም እያናወጠች ወርዳ እሱም በጥፊ ቃጣችው። አረጋዊ ዮሴፍን ማለት ነው። ጌታን ከእመቤታችን ነጥቃ ከምድር ጣለችው። ትዕግስት ልማዱ ነውና ዝም ብሏት ያለቅስ ጀመር። በዚህ ምድር ብላ አልቅሳለች። በፊቱ ላይ እንባ ወርዷልና እንዲህ እመቤታችን ልታነሳው ብትሄድ ዮሴፍ ታምራቱን ሽቶ ተአምራቱን ይግለጥ እስካሁን ድረስ
በሱ ምክንያት ነው የተሰደድነው፣ ያው የተቸገርነው። ታምራቱን ይግለጽ ተይ አላት። ታምራቱን ይግለጽ አታንሺው አላት። ምኑ ታምራቱን ይግለጥ አታንሺው፣ ተይው አታንሺው አላት። ቴማንም ከነገረዷ ምድር ተከፍቶ ዋጣት። ቤተሰቦቿም ጦጣ ዝንጀሮ እየሆኑ የገዛ ውሾቻቸው እያባረሯቸው ወጥተው ሂደዋል። ከጎረቤትም ጩኸት ሰምተው እንረዳለን ብለው ቢመጡ ግብር አበርነታቸውን አይቶ ከነዛው ደርቧቸዋል። ዮሴፍ እንዳዛዥ፣ ሰሎሜ እንደ አበዛ፣ ጌታ እንደ ንጉሥ፣ እመቤታችን እንደ ንግሥት ሆነው ከቤቷ ገብተው መንፈቅ ተቀምጠዋል። ሶስተኛው ይህ ነው። ከዚህ በኋላ መልአክ መጥቶ ከእንግዲህስ ወዲህ ተድላ ሥጋ በዛባችሁ ወጣችሁ ሂዱ ብሏቸው ሲሄዱ እመቤታችን ልጇን እንዳይገሉባት በረሃውን እንሂድ አለች። ዮሴፍ ለልመና እንዲመቸን ብሎ መንደር ለመንደር እንሂድ አላት ይላል። በዚህ ምክንያት ተጣሉ። ቅዱስ ሚካኤል ቅዱስ ገብርኤል ተገልጠው ለምን ታስቀይማለህ እመቤት አይደለችምን አለው። በረሃ ለበረሃ ሲሄዱ ፈያታዊ ዜማንና ፈያታዊ ዘጸጋም ጥጦስና ዳክርስ አገኟቸው ነው የሚለን። ሰሎሜ ጌታን የተውላት መስሏት አስቀድማ ልብሷን ጣለች ይላል። በረሃ ለበረሃ ሲሄዱ ፈያታዊ ዜማንና ፈያታዊ ዘጸጋም ጉልበታቸው ይልቁንም ክንዳቸው የፈረጠመ ፈርጣማ ናቸው። እነሱን አዩቸው ይላል። ሰሎሜ ጌታን የተውላት መስሏት አስቀድማ ልብሷን ጣለችላቸው ይላል። እነሱም 6 ቀን ያህል ጠፍተዋቸው ሲፈልጓቸው ሰንብተው በሰባተኛው ቀን አግኝተዋቸዋልና ምንም እስከ ዛሬ ብታደክሙን አሁንስ እግዚአብሔር ከእጃችን ጣላችሁ ብለው 70 ሰገል ያመጡለት ስረወስ ቀሚስ ነበረች። ያችን ገፈው ከሄዱ በኋላ እልፍ ብለው ፈያታዊ ዜማን እኒህ ሰዎች ከቤተ መንግስት ሰዎች ናቸው፣ አሳዘኑኝ፣ እንመልስላቸው አለ። የሚቀሙት በተራ ነው። ተራው የፈያታዊ ዘጸጋም ነበርና አይሆንም፣ ብዙ ዋጋ ያወጣልኛል አለው። ከቤተልሔም ጀምሮ እስከዚህ የቀማ ነው አንተን ይምሰል፣ ይህ እኔን ይምሰል ብሎ መልሶላቸዋል። በዚህ ጊዜ እመቤታችን ወንበዴ አዩኝ አላዩኝ ብሎ የቀማውን ቀምቶ ይሄዳል እንጂ ቆሞ ይማከራል እንዴ? ልጄን ሊገሉት ነው ብላ ምርር ብላ አልቅሳለችና በዚህ ጊዜ እንባዋ በፊቱ ላይ ወርዷልና እንዲህ አለች። ጌታም ከዕለተ ዓርብ አስቀድሞ ደሜ አይፈስምና አታልቅሽ። እነዚህም በዕለተ ዓርብ አንዱ በቀኝ አንዱ በግራ ሆነው ከእኔ ጋር ይሰቀላሉ፣ አንዱ የዲያብሎስ አንዱ የእኔ ፋንታ ነው ብሏታል። ጥጦስ ጌታን ከሰሎሜ ተቀብሎ ሰይፉን እየተመረኮዘ ሲሸኛቸው ተሰበረበት። ምን ነው ወርቅ ላበደረ መጠጠር፣ እህል ላበደረ አፈር እንዲሉ በጎ ብሰራ ሰይፌን ሰበርክብኝ አለው ይለንና ሰብስቦ ቢያቀርብለት ምንድን ነው ያለው? ኦ ጥጦስ አስተጋብ ስባራተ ሰይፍከ፣ ጥጦስ የተሰባበረውን ሰይፍህን ሰብስብ አለው። ሰብስቦ ቢያቀርብለት እንደነበረው አድርጎ ሰጥቶታል። ደስ ብሎት ይህ ብላቴና ከደቂቀ ነቢያት ወገን ነው አለ። ጌታም አንተኑ ተቀድሞ ለአዳም በውስተ ገነት ብሎታል። ፈያታዊ ዘጸጋም አዎን ከደቂቀ ነቢያት ወገን ቢሆን አይደለም አንተን ወንበዴውን ገነት ትገባለህ ማለቱ ብሎ ዘብቶበታል። ጌታን ያቀፈበትን የልብሱን መዓዛ ቢያጥበው 300 ወቄት ወርቅ አውጥቶለታል። ማርያም እንተ እፍረትም በ300 ወቄት ወርቅ ገዝታ የቀባችው ሽቶ ይህ ነው። ይሁዳም ተሰይጠኑ ለ300 ዲናር። የ300 ዲናር ያሰኘው ይህ ነው። አራተኛው ይህ ነው። አምስተኛው በዕለተ ዓርብ ልጅሽ ተሰቀለ ብለው በነገሯት ጊዜ በመስቀሉ አንጻር ሁና ምርር ብላ አልቅሳለችና ወረደ በገጸ ፍቁር ወልድኪ አላት። እነዚህ በታምረ ማርያም 5ቱ ሐዘናት ተብለው ተጽፈዋል ማለት ነው። በታምረ ማርያም 5ቱ ሐዘናት ተብለዋል። አዘክር ድንግል ረሃበ ወጽማ፣ ድንግል የተራብሽውን መራብ የተጠማሽውን መጠማት አሳስቢ፣ ምንዳቤው ሐዘን የተቀበልሽውን ጸዋትወ መከራ ያዘንሽውን ከባድ መራር ሐዘን አሳስቢ። ሁሉ አጸባ ዘበጻኪ ምስሌሁ፣ ከሱ ጋራ ያዘንሽውን ጭንቀት ከሱ ጋራ የደረሰብሽን ጭንቀት መከራ ያዘንሽውን ሐዘን ሁሉ አሳስቢልን። አዘክር ሳይለው አኮ ታጉሎ፣ ጥፋትን ያይደለ ይቅርታን አሳስቢልን። አዘክር ምሕረተው አኮ መዓተ ይላል። አባ
ሕርያቆስ በቅዳሴ ማርያም ላይ ስለ እመቤታችን ሲናገር የተናገረው ይህ ነው። መዓተሪ አይደለ ምሕረትን አሳስቢልን፣ አንድም ወሮ ምኔ ያይደለ ንውሃቤ አሳስቢልን፣ አዘክሪ ለኃጥአን ወኩለ ጻድቃን፣ ለጻድቃን ያይደለ ለኃጥአን አሳስቢልን። እመቤታችን ከጻድቃን ይልቅ ለኃጥአን ታዝናለች። ጻድቃንን ስለ ሃይማኖት ምግባራቸውን ምክንያት አድርጎ ይምራቸዋል። ኃጥአን በምን ምክንያት ይምራቸዋል እያለች ታዝናላቸዋለች። እና ስመደን ለኃጥአን ለመምሃርከነ ትሰመይ መሐሪ ወለጻድቃንሰ ምግባሮሙ ትምህሮሙ ወትእስዮሙ በከመ ጽድቆሙ ትምህሮሙ። እነሆ ጻድቃንን ከጽድቃቸው የተነሳ ትምራቸዋለህ፣ እኛን ኃጥአንን በምን ትምረናለህ እንዳለ ደራሲ